ኢኮኖሚው አለ። ረዥም ዓመታት የተጓተተው የመገጭ ግድብ ፕሮጀክት ግንባታ በመጪዎቹ 8 ወራት ውስጥ እንደሚጠናቀቅ የኢትዮጵያ ፌዴራል መንግስትና የአማራ ክልል ባለስልጣናት ተናግረዋል። የግድቡ ግንባታ በሰኔ ወር እንደሚጠናቀቅ የአዲስ አበባና የባህር ዳር ባለስልጣናት የገለጹት ጠቅላይ ሚኒስትር አብይ አህመድ በቦታው ተገኝተው ካደረጉት ጉብኝት በኋላ ነው። አብይ የፕሮጀክቱ ቁልፍ የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ተጠናቋል፣ የቀሩት ስራዎችን በተያዘላቸው የጊዜ ሰሌዳ እየተካሄዱ ይገኛሉ ብለዋል። ጠቅላይ ሚኒስትሩ የመገጭ ግድብ በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት የሚያሳድግ ይሆናል የሚል ተስፋ ሰጥተዋል። ይህ ፕሮጀክት በአካባቢው ገበሬዎች ዘንድ ብቻ ሳይሆን የጎንደር ከተማ ጭምር በተስፋ የሚጠብቁት እንደሆነ አንድ ስማቸው እንዳይገለጽ የጠየቁ የምህንድስና ባለሙያ ለዶይቼ ቬለ ተናግረዋል። ወንዙ ለጣና ቤዚን ገባሬ ነው። ልክ እንደነ ርብ፣ እንደነ ጉማራ፣ እንደነ ግልገል አባይ ትልቅ ወንዝ ነው። ዓመቱን በሙሉ የሚፈስ ወንዝ ነው። የመገጭ ግድብ ለመስኖ ይደርስልናል ብሎ ህብረተሰቡ በጉጉት የሚጠብቀው ተስፋ የተጣለበት መሆኑን አውቃለሁኝ። ግድቡ አልቆለት ኢሪጌሽን እንዲያለማ የአካባቢ ማህበረሰብ ብቻ ሳይሆን ራቅ ብሎ ወደ ከተማውም በተስፋ ይጠብቀዋል። ለመጠጥ ውሃነት ማለት ነው። ከገበሬው አልፎ የጣና ሐይቅ ተፋሰስ አካል በሆነው የመገጭ ወንዝ ላይ የሚገነባው ግድብ 2 ዓላማዎች ያሉት ነው። ማዕከላዊ ጎንደር፣ ምዕራብ ደንቢያና ምስራቅ ደንቢያ ወረዳዎችን የሚያካልለው እቅድ አንዱ ዓላማ በአካባቢው የሚገኙ አርሶ አደሮችን የምግብ ዋስትና ማረጋገጥ ይሆናል። ግንባታው ሲጠናቀቅ በመንግስት መረጃ መሰረት እስከ 17000 ሄክታር የመስኖ እርሻ የማልማት አቅም አለው። ሁለተኛው ዓላማ በጎንደርና በጎንደር ዙሪያ በሚገኙ ከተሞች ለሚኖረው ህብረተሰብ ንጹህ የመጠጥ ውሃ ማቅረብ ይሆናል። ግንባታው ግን እስካሁን ድረስ በታቀደለት የጊዜ ሰሌዳና በጀት መሰረት አልተከናወነም። የሆነ ነገር አስበህ ካልጨረስክ መገጭ ነው የምትባለው። ቅጽል ስም ነው። የመገጭ ግድብ ግንባታ ፕሮጀክት የመጀመሪያ ውል በቀድሞው ውሃ ሀብት ሚኒስቴርና በውሃ ስራዎች ኮንስትራክሽን ድርጅት መካከል የተፈረመው በመስከረም 2001 እንደነበር የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በሰኔ 2017 ይፋ ያደረገው ሰነድ አሳይቷል። የኮሚሽኑ የመስኖና ቆላማ አካባቢ ዘርፍ የመስኖ ፕሮጀክቶች ውል አስተዳደር ግልጽነትና ተጠያቂነት ሪፖርት እንደሚለው በውሉ መሰረት የግድቡ ግንባታ በ36 ወራት ውስጥ እንዲጠናቀቅ ታስቦ ነበር። በሰነዱ መሰረት የመጀመሪያው የመገጭ ግድብ ግንባታ ፕሮጀክት ስራ በዓለም አቀፍ የጨረታ ውድድር ግዢው የተፈጸመ ነው። በበጀት እጥረት ምክንያት ስራው ሳይጀመር ለ4 ዓመታት በመዘግየቱ ግንባታ የተጀመረው የመጀመሪያው የውል ማሻሻያ ተደርጎ በመጋቢት 2005 ነበር። የእቅዱ የመነሻ የኢንቨስትመንት ዋጋ 2 ቢሊዮን 451 ሚሊዮን 953789 ብር ነበር። ግድቡን የመገንባት ኃላፊነት የወሰደው ኮንትራክተር የነጠላ ዋጋ እንዲሻሻልለት ጠይቆ ሁለተኛ የውል ማሻሻያ በየካቲት 2007 ሲደረግ የፕሮጀክቱ ጠቅላላ የመነሻ ዋጋ ወደ 5.7 ቢሊዮን ብር ገደማ ከፍ አለ። በአጠቃላይ በአሰሪውና በኮንትራክተሩ መካከል የተፈረመው ውል 6 ጊዜ እንደተሻሻለ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሰነድ ላይ በዝርዝር ሰፍሯል። የመገጭ ግድብና መስኖ ልማት ፕሮጀክት ውል ከተፈረመ 17 ዓመታት፣ ግንባታው ከተጀመረ 12 ዓመታት ገደማ አስቆጥሯል። በሰኔ 2017 ይፋ የተደረገው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሰነድ እንደሚለው የኢንቨስትመንቱ ዋጋ 18 ቢሊዮን 221 ሚሊዮን 84226 ብር ተጨማሪ ወጪ የጠየቀ ነው። በሰነዱ መሰረት አጠቃላይ ለስራው የተመደበው በጀት 20 ቢሊዮን 673 ሚሊዮን 38015 ብር ደርሷል። በኢትዮጵያ ፌዴራል መንግስት የ2018 በጀት ከፍተኛ ገንዘብ ከተመደበላቸው የመስኖና የግድብ ስራዎች መካከል መገጭ ቀዳሚው ነው። በበጀቱ የመስኖና ቆላማ አካባቢ ሚኒስቴር በአጠቃላይ 15.4 ቢሊዮን ብር ገደማ ተመድቦለታል። ከዚህ ውስጥ 14.5 ቢሊዮን ብር ገደማ የሚሆነው ለመስኖ ፕሮጀክቶች ግንባታ ፕሮግራም የተደለደለ ሲሆን የመገጭ ግድብ ግንባታ ፕሮጀክት ከ4.9 ቢሊዮን ብር በላይ ተመድቦለታል። ከጥቂት ወራት በፊት የመገጭ ግድብ ፕሮጀክትን የጎበኙት የምህንድስና ባለሙያው ግንባታው የዘገየው ትኩረት በማጣት እንደሆነ ያምናሉ። ውስብስብ ሆኖ አይደለም። አክቹዋሊ ካፈር ነው የሚሰራ ግድቡ። ማቴሪያሎቹ እዛው አካባቢ የሚገኙ ናቸው። ሩቅ አይደለም። ሁሉ ነገር እዛው ነው እና ለምን እስካሁን ዘገየ የሚለው ትኩረት አላገኘም። የግንባታው ውል ከተፈረመ በኋላ ባሉት ዓመታት የፕሮጀክቱ ባለቤትና ግንባታውን የማከናወን ኃላፊነት የተሰጠው የውሃ ስራዎች ኮንስትራክሽን ድርጅት አወቃቀራቸውን ቀይረዋል።
በአሁኑ ወቅት የፕሮጀክቱ ባለቤት የመስኖና ቆላማ አካባቢ ሚኒስቴር ነው። ዶቼ ቬለ ከኢትዮጵያ መስኖና ቆላማ አካባቢ ሚኒስትር አብርሃም በላይና ከአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ የመገጭ ግድብ ግንባታ ፕሮጀክትን በተመለከተ ተጨማሪ ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። የመስኖና ቆላማ አካባቢ ሚኒስቴርና የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የግንባታውን 6ኛ የውል ማሻሻያ በሰኔ 2014 ተፈራርመው ነበር። ይሁንና በአሰሪና በተቋራጩ መካከል የነበረው ውል በግንቦት 2016 ተቋርጧል። ውሉ ከመቋረጡ በፊት በ2013 ግንባታው ከ75 በመቶ በላይ ደርሶ እንደነበር የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሰነድ አትቷል። ይሁንና በ2013 የግድቡ ማዕከላዊ ክፍል የመሰንጠቅ አደጋ ቢደርስበትም ሳይጠገን ቀርቷል። የተሰነጠቀው የግድቡ ማዕከላዊ ክፍል የመፍረስ አደጋ በ2015 ከገጠመው በኋላ በመስኖና ቆላማ አካባቢ ሚኒስቴርና በኮንትራክተሩ መካከል የነበረው ውል እንዲቋረጥ ተደርጓል። የስራው ቅደም ተከተል አለመጠበቅና የስልት ችግር ለግድቡ ማዕከላዊ ክፍል መፍረስ ምክንያት እንደሆነ የሚገልጸው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሰነድ በተቋራጩ ግዴለሽነት እንደተከሰተ አትቷል። አደጋው 75 በመቶ ደርሷል የተባለውን የግንባታ ሂደት ወደ 66 በመቶ ዝቅ አድርጎታል። ይሁንና ውሉ ሲቋረጥ መንግስት የሚያስተዳድረው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ያለምንም ቅጣት እንዲሰናበት ተደርጓል። ከግንባታ ጥራት ጉድለት በተጨማሪ ከማሳቸው ለሚነሱ ገበሬዎች የሚከፈል ካሳ ጉዳይ፣ የተቋራጩ የፋይናንስ አቅም መድከምና የአማካሪው የአቅም ድክመት ሌሎች የመገጭ ግድብ ፕሮጀክት የገጠሙት ችግሮች ናቸው። የመስኖና ቆላማ ጉዳዮች ሚኒስትሩ ዶክተር አብርሃም በላይ ባለፈው ሳምንት ከፍተኛ የመንግስት ባለስልጣናት የግንባታውን ሂደት ከጎበኙ በኋላ እቅዱ የገጠሙትን ችግሮች ለመቅረፍ የተደረጉ ጥረቶችን አብራርተው ነበር። ይህንን ፕሮጀክት በተደጋጋሚ ህዝቡ በፕሮጀክቱ አፈጻጸም ቅሬታ ሲያሰማበት የነበረ፣ በመንግስትም በተከታታይ ችግሩን ለመቅረፍ ሙከራዎች ሲደረጉበት የነበረ፣ በባለፈው ዓመት ግን የተለየ ውሳኔ ክቡር ጠቅላይ ሚኒስትራችንን በመወሰናቸው ሲሰራ የነበረ ኮንትራክተር በማስወጣት አዲስ ኮንትራክተር ገብቶ ስራው ደግሞ በሙያተኞች እንዲመረመርና ችግሩ ምን እንደሆነ ከስሩ ተቀርፎ ወደፊት በፍጥነት እንዲሰራ በተሰጠው አቅጣጫ መሰረት ከውጭ አማካሪዎች አምጥተን ጥናት አድርገን ሲሰራ የነበረበት ቴክኒካል ችግር ከስረ መሰረቱ መፍትሄ እንዲያገኝ ካደረግን በኋላ ፕሮጀክቱ አሁን በጤናማ የፕሮጀክት አመራር ስርዓት እየሄደ ያለ ፕሮጀክት ነው። በአሁኑ ወቅት ግንባታውን በማከናወን ላይ የሚገኘው ቤአኤካ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር የተባለ ኩባንያ ነው። መንግስት ስራውን ለኩባንያው የሰጠው በቀጥታ የግዥ ዘዴ ሲሆን በሰኔ 2016 ውሉ ሲፈረም ግንባታው በ2 ዓመታት ውስጥ እንዲጠናቀቅ ታቅዷል። የተቋራጭ ለውጥ ከተደረገ በኋላ ያለውን የግንባታ ሂደት በአካል ለመመልከት የቻሉት የምህንድስና ባለሙያ ጥሩ የስራ እንቅስቃሴ መታዘባቸውን ለዶይቼ ቬለ ተናግረዋል። ይሁንና አሁንም ስጋት አላቸው። አካሄዳቸው አሪፍ ነው። ባየሁበት ሰዓት በጣም ጥሩ ነው። ቀንም ማታም ይሰራሉ። ነገር ግን ያለፈውን ትተን አሁን በደንብ ትኩረት ተሰጥቶበት ከተሰራ እንደዚህ ለፖለቲካ ሳይሆን እንስራ ከተባለ ይሰራል ነው የኔ ጥያቄ። ነገር ግን ዝም ብሎ ሁልጊዜ እየተሄደ ፎቶ እየተነሳ ብቻ መመለስ ሂዶ ደርሶ መመለስ ከሆነ አያልቅም። አሁንም 15 ዓመት ሌላም 15 ዓመት ሊጨምር ይችላል ማለት ነው በዛ ሁኔታ። ነገር ግን ትኩረት አድርገው እንደ አሁን እኔ እንዳየሁበት ታይም እንደዛ እየሰሩ ከሄዱ ወይኖት ያልቃል የሚል ሀሳብ አለኝ። የፕሮጀክቱን ዋና ግድብ ለመገንባት ባለፈው ሳምንት የመገጭ ወንዝ አቅጣጫ እንዲቀየር መደረጉን የመስኖና ቆላማ ሚኒስትሩ አብርሃም በላይ ተናግረዋል። ሚኒስትሩ ከተጀመረ 13 ዓመታት ያስቆጠረው ግንባታ በ8 ወራት ውስጥ እንደሚጠናቀቅ ገልጸዋል። ይሄ ፕሮጀክት ከመጀመሪያው ጊዜ ጀምሮ ከ15 ዓመት በላይ የሆነው ፕሮጀክት ነው። ግን ዋናውና የመጀመሪያ ማይልስቶን የሚባለው ውሃውን ከነበረው ኮርስ ቀይሮ በሌላ መንገድ ወስዶ ዳሙን ከጫፍ እስከ ጫፍ መስራት የሚያስችል ሁኔታ መፍጠር ነው። ዛሬ ክቡር ጠቅላይ ሚኒስትራችን በተገኙበት ይህንን የማድረጉ ስራ ተፈጽመዋል። ስለዚህ ዛሬ ከስር ጀምሮ ከጫፍ እስከ ጫፍ ዳሙን መስራት የሚያስችል ሁኔታ ተፈጥረዋል። እዚህ ስትራክቸራል ስራው 100% ተጠናቀዋል። ከዚህ በፊት ስትራክቸራል ስራውን ቆሞ ነው የነበረው። አሁን 100% ተጠናቀዋል። አሁን ዋናው ዳሙ የአፈር ሙሌት ስራው በስፋት እየተሰራ ነው ያለው። በዚህ ሂደት ሂደን ከሰኔ በፊት ፕሮጀክቱን ሜይን ዳሙን ሙሉ በሙሉ ጨርሰን የሴሌብሬት የምናደርግ ይሆናል፣ የምናከብረው ይሆናል። ስማቸው እንዳይገለጽ የጠየቁት የምህንድስና ባለሙያ ግን የኢትዮጵያ መንግስት ግንባታውን ለማጠናቀቅ የያዘውን የጊዜ ሰሌዳ ሊከልስ እንደሚችል ያምናሉ። ባለሙያው ከጊዜ ሰሌዳው ባሻገር የተገደበውን ውሃ ወደ ገበሬው የእርሻ ማሳ የሚያከፋፍሉ ማስተላለፊያዎች መጠናቀቅ እንደሚኖርባቸው ይሞግታሉ። ለመገጭ ግድብ ብቻ ሳይሆን የርብ ግድብ እኮ ተመረቀ ይባላል እንጂ ለስራ እንዲውል የካናል ኔትወርክ እኮ አልተሰራም፣ አላለቀም።
ገና አላለቀም እኮ። ከመስመር በታች ያለው ካናል ኔትወርክ ጭራሽ አልተሰራም። ጭራሽ ውሃው ተገደበ። ለምንድን ነው የሚገደበው? ውሃውን ለማቆም እኮ አይደለም አይዲያው አይደለ? አይዲያው እኮ ውሃውን ገድበ ጥቅም ላይ ማዋል ነው። ጥቅም ላይ የሚውለው ደግሞ ምንድነው? ካናል ኔትወርኮች አሉ። የካናሉ በየሰፈሩ ማድረስ አለብህ። በቃ ሰው እንዲያገኝ። ተመሳሳይ ነው። የርብም አላለቀም ነው። የርብ ራሱ ገና አላለቀም። ካናሉ አልተሰራም። በደቡብ ጎንደር ዞን የሚገነባው የርብ መስኖ ልማት ፕሮጀክት ለበርካታ ዓመታት ከዘገዩ የመንግስት ተመሳሳይ እቅዶች መካከል ይገኝበታል። አርጆ ደዴሳ፣ ወይቦ እና ካሊድ ጂጆ የተባሉት የመስኖ ልማት ፕሮጀክቶች ለረዥም ዓመታት የተጓተቱና ተጨማሪ ከፍተኛ ውጪ የጠየቁ ናቸው። አድማጮች፣ የዛሬው መሰናዶ በዚሁ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።